እነማዬ እንዴት እንደናፈቁ ወይኔ እኔ ራሱ እንዴት እንደናፈቁ ብታይ። ለነገሩ አሁን ሊመጡልን እንዴ? ይመጣሉ እንዴ በቅርቡ? አዎ ማታ ሳወራት 1-2 ወር ምናምን ይቀራል እንመጣለን ብላኛለች እኮ የነገርኩሽ መስሎኝ። እኔ ግን ባለፈው ሳወራት በጣም እንደሚቆዩ ነበር የነገረች። አይ አሁን በቅርቡ እመጣለሁ አለች እኮ 2 ወር ምናምን ይቀራችሁ። ቢሆንም ከናፍቆቷ አንፃር 2 ወር ብዙ ነው። በዛብሽ። በቃ ደስ ይልሽ ነው የሚገባው ትመጣለች ብቻ። እማዬ በተለይ እንድንፍቅ እኔ ስልቲ በጣም አይናፈቀችኝ ብታይ። ወይ ብቻ ቶሎ በመጡና በተገላገለ። አዎ ይመጣሉ። ምን ነው እህቴ? ምን ሆነሽ ነው? ምንድናቸው ወደ ላይ ያለሽ ነገር? እኔ እንጃ የበላሁት ምግብ አልተስማማኝም መሰለኝ። ምንድን ነው አንድ አይነት ምግብ አይደል የበላነው? በእኔ የተለየ የበላሽው ነገር አለ? እኔ እንጃ እሱ ይሆናል ብዬ አስቤ ነው። አላውቅም። ያው ውጭ የበላሽው ነገር አለ ከኔ ውጭ? ያው ትኩስ ነገር ነው የበላነው። ያውም አላደረም። አይ አልበላሁም። ከአንቺ ጋር እንደበላሁ ነው፣ ግን እሱ ነው መሰለኝ የለበሽኝ። አላውቅም። ይችላል እኔ ሳያመኝ አንቺ እንዴት አላመመሽ የሚለው ነው። እኔ አላውቅም። እንግዲህ ቤት የሆነ መድኃኒት አለው ሰጂበት ከተሻለሽ። እሱ እንግዲህ ከባሰብሽ እንሄዳለን ሐኪም ቤትም ቢሆን። ምንድን ነው በቀን ያስተኛሽ? አትሻልሽም? ደህና ነኝ፣ ተሽሎኛል። ትንሽ ረፍት አድርግበት ነው። ተጠራራሳ ክላስም የለም ዛሬ አለ፣ ግን በደንብ ስላልተሻለኝ ትንሽ ረፍት ላደርግበት ብዬ ነው። መድኃኒቱ ቤት አለው ሰጅ ይሻል ነበር እንዴ ስወጣ? አይ እዛ ደረጃ የሚደርስ አይደለም፣ ችግር የለውም፣ ይሻለኛል። ረፍት ሳደርግበት ደህና ሆናለሁ። ካልሆነ ወይ ለምን ሐኪም ቤት አንሄድም? አንቺ እንደዚህ እንትን እያልሽ እኮ። ኧረ ችግር የለውም፣ እዛ ደረጃ የሚደርስ አይደለም አልኩሽ። ትንሽ ነው። አሞሽ ተኝተሽ የለ እንዴ? ሐኪም ቤት እንሂዳ እንደዚህ ይሻላል። አታስቢ፣ ችግር የለውም፣ ደህና ሆናለሁ። ራስሽ ታውቂያለሽ። በጣም ጨክኖኛል ዛሬ፣ ስራ በዝቶ ነበር። አይችልም ገብተሽ በቃሽ። የኛ አበባ ምን ሆነሽ ነው ደግሞ ዛሬ እንደዚህ ፊትሽን የጣልሽ? ምን እባክህ፣ ሰሞኑን የሚበላው ምግብ ምንም አይስማማኝም። ምንም ሰላሜን ማግኘት ካልቻልኩ ሰላሜን አጥቻለሁ። እና ታዲያ ሐኪም ቤት አልሄድሽም? አይ አልሄድኩም፣ ይሻለኛል ብዬ አስባለሁ። ምን እንደሆነ የሚያስማማ ነገር አልበላሽም? ኧረ በልቻለሁ፣ ግን ያው አይቀመጥም፣ በቃ አይስማማም። የኔ አበባ እኔ እንደው እኮ መጥፎ እኮ ነው። አይ ያው እንግዲህ ከሐኪም ቤት ሄደሽ ብትታዩ እንደው ጥሩ ነበር። እህቴ እንደዛ እያለች ነው። ወይ ካልሆነ መሄዳችን አይቀርም። በእጅ እንደዛ ይሻላል፣ እንደዛ ይሻላል። ግን ደህና ነሽ? ደግሞ እየናፈቅሽኝ ነው። ያቺ ነገርም እየናፈቀችኝ ነው። እንዲያው መች ነው እንደው አንድ ቀን እንደው አብረን የምንደግማት? ስምረት፣ አንቺ ስምረት ምንድን ነው? ምንድን ነው አንቺ ነገር? ቆይ እኔ እንጃ። እኔ ከበቀደም ጀምሮ ምግብ ሲሸተኝ ምናምን እንደዚህ እያደረገ እኮ ገና ሳቀርብ እኮ ነው ምግብ ሲሸትሽ ሮጠሽ መውጣት፣ ምግብ ሲሸትሽ ሮጠሽ መውጣት። እንጃ ምን እንደሆነ አላውቅም፣ ግን አታስቢ፣ ደህና ሆናለሁ። ውሰጂ ያልኩሽ ማስታገሻ ወስድሻለሁ ወስጃለሁ። እና ምንም ለውጥ የለውም እኮ መድኃኒቱ። ታዲያ ካላስታገሰልሽ ለምን ሐኪም ቤት አንሄድም?
አራት አስቢት ሐኪም ቤት የሚያደርስ ጉዳይ አይደለም። ደህና ነው። እንዴት ነው የማይደርሰው? እንደዚህ ሮጠሽ እየወጣሽ ሐኪም ቤት ከሄድሽ እኮ መፍትሄ የሚታጣለት ነገር የለም። ዝም ብለሽ እኮ ነው የምትጨነቂው። ችግር የለውም አልኩሽ አይደል? እንዴ ደህና ነው። እንዴት ሽታ ሲሸትሽ ብቻ ነው ወይስ ወደ ላይ ብቻ የሚልሽ ሌላ ነገር የለውም? ትኩሳት ምናምን እንዴ? አይ የለውም፣ ደህና ነኝ። ወደ ሐኪም ቤት ብንሄድ ጥሩ ነው። ለማንኛውም ግን ምግቡን ብንበላ ጥሩ ነው። ምን ይሻለኛል? እቺ ልጅ ነገር እኮ እየባሰባት መጣ። ሐኪም ቤት ስላት እምቢ ነው። ምግብ ከበላሽ ቆይታለች። ርም እንደሚሻለው ምናልባት ወንድ ጓደኛ ምናምን ጀምሮ ይሆን እንዴ? አረ ምንድን ነው የማስበው? እኔ ደግሞ እስማማ ይሆናል። ግራ ገባኝ እኮ። ወይ የፈለግሽኝ እንዴ? አዎ ፈልግሽ ነበር። መስጥቆች ምንድነው? ያው እኔ እህትሽ ነኝ፣ ጓደኛሽ ነኝ። ብዙ የእድሜ ልዩነት የለንም ታውቂያለሽ። እና ያው እንድናወራ ለማውራት ነው የፈለኩሽ። አውርተን ቁጭ ብለን እንዲያወርሰን የምናውቅበት ጊዜ በጣም ቆይቷል። ለዛ ነው የሆነ ነገር ልጠይቅሽ ብዬ ነው። ግን ሳትፈሪ እንድትነግሪኝ ነው የምፈልገው። እሺ ጥያቄውን ንገሪኝ። ምንድነው? ያው እኔ ጓደኛሽ ነኝ፣ እህትሽ ነኝ ታውቂያለሽ። አውቃለሁ። እናማ ያው የወንድ ጓደኛ ምናምን የጨመርሽ ነገር ካለ ለማወቅ። አይ የለም። ለምን ጠይቅሽኝ? አይ ለማወቅ ነው። እንዲህ በትምህርት ቤት ምናምን ነገር የጀመርሽው ነገር የለም? እኔ እኮ ጓደኛሽ እህትሽ ነኝ። ምንም የለም። ሰጥቶሽ ንገሪኝ። እኔ እኮ ያው እንትን እያልኩሽ አይደለም እኮ። የምሬን ነው፣ እየዋሸሁሽ አይደለም። የለም። ያው ቢኖርም እኮ እድሜሽ ነው ብዙ እንትን ሳይሆን እኔም ያለፍኩበት ነገር ስለሆነ የምሬን ነው እየነገርኩሽ ያለሁት። ምንም ነገር የለም። በቃ እንግዲህ እኔ እንዲሁም የሰሞኑ ሁኔታሽ ምንም አላማረኝ። ያመመሽ ምግብ ሲሰጥሽ የሩሽ የምትወጪው ነገር ወደ ሐኪም ቤት ብትሄጂ ሳይሻል አይቀርም። እሱን ጉዳይ ተነጋገርንበታል እንዴ? ሐኪም ቤት የሚያስደርስ ጉዳይ አይደለም። ችግር የለውም አልኩሽ። እንዴት ነው የማያስደርሰው? የይውሽ እኮ ነው። ምግብ ሲቀርብ ዘለሽ ነው የምትወጪው። ምንም ለውጥ የለ። ሳምንት ሞላሽ እኮ። ለምንድን ነው የምልሽ የማሰሚኝ? ሐኪም ቤት የሚያስደርስ ጉዳይ አይደለም። ይሻለኛል። አይ እንግዲህ እኔ ተናግሬያለሁ። በቃ እንዲሁም ዛሬ ሆኖ ነው እረፍት ስለሆንኩ ዛሬ ነው መሄድ ያለብኝ ሆስፒታል። ለምንድን ነው እሺ የማትይኝ? ሐኪም ቤት የሚያስደርስ ጉዳይ አይደለም ማለት በቃ ብዬሻለሁ አይደለ? ታላቅሽ ነኝ። እንደ ታላቅ ያልኩሽን ነገር መስማት አለብሽ። አሁን እንዲሁም ቶሎ ብለሽ ውጪ። ልብስሽን ቀይሪና ምናምን ነገር መሄድ አለብሽ። መታየት አለብሽ። ለምንድን ነው የምነግርሽን ነገር የማትይኝ? ቶሎ በይ። ሌላ ነገር አልፈልግም። ጭቅጭቅ ምናምን። ምንድን ነው እየተፈጠረ ያለው? ሴቶቹ ምን ነቃቸው? እንዲያው እኮ አጀብ እኮ ነው አንተዬ። ወይበት አቤት ምን ሆናችሁ ነው? ሲታይ ባክኔ ለራሴ ዛሬ ደግሞ ምን ነካት? እንዲሁ የሰላም መለሰ። አይ አላና ይሄንን ነገር ታውቂ ነበር መጀመሪያ? እንዴት አታውቂ? አላውቅም። እኔም ዛሬ ገና ካንቺ እኮ ነው ያወቅሁት። ብታውቂ እኮ ነው ሰሞኑን ሆስፒታል እንሂድ ብዬሽ እንትን ስልሽ አይ ደህና ነኝ አያስፈልግም ሆስፒታል እያልሽ ነበር። የምሬን ነው። እኔም ዛሬ ገና ካንቺ እኮ ነው ያወቅሁት። ምንም
የማውቀው ጉዳይ ደግሞ እኮ ጠይቄሻለሁ አይደል? ጓደኛ አለሽ የፍቅር ጓደኛ አለሽ ወይስ ጠይቄሽ የለኝም ነው ያልሽኝ? ተናገሪ ምን ይዘጋሻል? ምንም የደበኩሽ ነገር እኮ የለም እህቴ ነገርኩሽ ዛሬ ገና ካንቺ እኮ ይሄን ነገር ያወቅሁት እንዴት አንቺ እኮ ትልቅ ሰው ነሽ አሁን እኮ የዩኒቨርሲቲ ተማሪሽ እንዴ ነው ይሄ ሲፈጠር መቼም ስሜቱ ሲሰማሽ ማወቅሽ አይቀርም እርግዝና ሲፈጠር ሴት ልጅ ነሽ አንቺ እንዴት አታውቂ አሁን እንጂ የጠየኩሽ እኮ መልሽ የእውነቴን ነው እህቴ ምንም የማውቀው ጉዳይ የለም የምታውቂው ጉዳይ የለም ስለዚህ ተደፍረሽ ነው ወይ የሆነ ነገር ነው ስለዚህ ወደ ህግ ተደፍረሽም ከሆነ ወደ ህግ መሄድ አለብን ንገሪኝ እውነቱ ጓደኛ ካለሽ ይሄ ነገር እያወቅሽ ያደረግሽው ነገር ከሆነ መፍትሄ ፈልግልኝ ምንድነው ስምረት እየጠየኩሽ እኮ ማን ነው ልጁ ሰውዬሽም ልጁ ማን እንደሆነ አላውቅልሽም ማን ነው ስለዚህ ወደ ህግ አካል መሄድ አለብን ማለት ነው ተደፍረሻል እውነቱን ንገሪኝ ምንም የተፈጠረ ነገር የለም ነገር የለም ስለዚህ ወንድ ጓደኛ አለሽ ማለት ነው መልሽልኝ እንጂ ሌላ የግድ ነው አሁን እሺ እመጣለሁ ይህንን ነገር በዚህ አልጨርስም ማታ ትመጣ ቁጭ ብለን እናወራበታለን ቸኮይ ስለሰጥ ነው እንዴት ብለሻል አበባዬ? እንዴት ዋልክ? አለልሽ ደህና ነኝ። እንደው ሰሞኑን እኮ ከበየሳሽ ደህና አትመስይኝም። ምንድን ነው የተፈጠረ ነገር አለ ወይ? ምን እባክህ ቅድም እኮ ሆስፒታል ሄደን እየመጣን ነበር። ማን ታሙ? አንተ ደግሞ ነግሬህ የለ እንዴ ምግብ ምናምን ነገር ስበላ ወደ ላይ እያለኝ ተስማማኝ አይደለም ማለት እኮ ታዲያ እሺ ምን ተባልሽ ታዲያ? እርጉዝ እንደሆንኩ የተነገረኝ። እርጉዝ እንደሆንኩ ከማ? ምን ማለት ነው? እኔ ካንተ ውጭ ወንድ አላውቅም። ሲቀጥል ደግሞ ባለፈው ያደረግነውን ነገር ረስተህ ከሆነ እኛ ከኔ ነው እያረገዝኩ ያልሽኝ ያለው? አዎ። አቤት 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 እንዴው እህትሽ ሰምታለች ታዲያ? ሰምታለች። አዎ፣ ግን ካንተ እንደሆነ አልነገርኳትም። ከማን እንደሆነ አላውቅም። ባትነግሪያት ነው የሚሻለው። እንደዛ ጥሩ ነው። ያወቀች እንደው ጠንቡርቆሴን አውጥታ ነው የምታባረኝ እርግጠኛ ነኝ። አይ ራሷ አትለቀኝ፣ ትገለኛለች። በቃ እንዲው እንዲህ በያት። ከጠየቀችሽም እንደው ከማን እንዳረገዝኩ አላውቅም ብለሽ ንገሪያት። እንደዛ ነው የምላት። እንደዛ ከማለት ውጭ ምን አማራጭ አለ? ይሻላል። አይዞሽ አይዞሽ። እሺ ማጅሪት ቅድም ለጠየቅኩሽ መልስ ምን አዘጋጅሽልኝ ታዲያ? ለምን ነው? ማታ ስመጣ እኮ ጠይቅሻለሁ ብዬሽ ነበረ። ነገርኩሽ እኮ እቴ ምንም የማውቀው ነገር ምንም የነገርሽኝ ነገር የለም። እንግዲህ እስካሁን ድረስ እኔ የማውቀው ምንም የማውቀው ነገር የለም። ከማን ነው ያደረግሽው? አላውቅም። ከማን እንዳደረግሽ አታውቂም? ማን ነው? አላውቅም። እንግዲህ አሁን ድርቅ ያለ መልስ ሳይሆን ፈልገው መፍትሄው እኮ ማበጀት አለብን ካሁን ጀምረን። ማን ነው የልጅሽ አባት? ቆይ አላውቅም አልኩሽ እኮ እቴ። ለምን አትነግሪኝ? ይሄስ መች ነው የተጀመረው? ማወቅ ማለት ያወቅሽ አንቺ ራስሽ መስሎ ነው። እኔ እኮ ግራ ገባኝ። እሱን እኮ ቅድም አውርተናል። ከአንቺ እኩል ነው የሚያወቅኩት ብዬሽ የለ እና አላውቅም ነው መልስሽ? አዎ። እንዴት አላውቅም ትይኛለሽ? ቆይ ስምረት ምንም እየገባሽኝ አይደለም። እንደዚህ ውሸታም ልጅ ነሽ እንዴ? ቆይ አንቺ ይኸውልሽ በቃ እቴ እኔ እንዳትቆጪኝ ስለፈራው ነው ምንም ያላልኩሽ። ተናገሪ፣ እየሰማሁሽ እኮ ነው። ምን ነው የምቆጣሽ? ስታረጊ ትቆጣ። ያረገዝኩት ከመኩሪያ ነው። መኩሪያ ደግሞ ማን ነው? መኩሪያ እኮ ማን ነው? ትምህርት ቤት ነው? መኩሪያ ጥበቃው።
መኩሪያ ጥበቃ ምን? አንቺ ውርደታ ጭራሽ ከዘበኛውን ያደረግሽልኝ አዋረድሽ። አሁን እማዬና አባዬ ቢሰው ምንድን ነው የሚሉት? መልሽልኝ እንጂ ጭራሽ ከዘበኛ ከበር ጠባቂ ጋር ያደረግሽልኝ። ይሄ ቆሻሻ እኔ በር ጠብቅ ስለ ጭራሽ ሌላ ነገር በር ሲሰራልኝ የከረመው ማለት ነው።